ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናላችን ቤተሰቦች በያላችሁበት የዓለም ክፍል ሁሉ ሰላም ጤናና ፍቅር ለእናንተ ይሁን። ይህ በጉጉት የምትጠብቁት የዕለቱ የዜና ትንታኔ ፕሮግራማችን ነው። ዛሬም እንደተለመደው ከተራ ዜና ዘገባዎች በዘለለ የጉዳዮችን አውድና እንደምታ በሰፊው ልንፈትሽላችሁ መረጃን ከእውቀት ጋር ዋህደን ልናቀርብላችሁ ተዘጋጅተናል። ያዝነው ልዩና ሰፊ የዜና ዘገባ ሀገራችን ኢትዮጵያ ያለችበትን አሳሳቢ የፖለቲካና የኢኮኖሚ ሁኔታ እንዲሁም በአማራ ክልል እየተካሄደ ያለውን የፋኖ እንቅስቃሴ አዳዲስ የጦር ሜዳ ውሎች እንዲሁም ዓለምን ጉድ ያሰኙ የዲፕሎማሲና የቴክኖሎጂ ዜናዎችን ወደ እናንተ እናደርሳለን። ከእስራኤል የሶማሊላንድ እውቅና እስከ አሜሪካ በናይጄሪያ የፈጸመችው የአየር ድብደባ ከብር የመግዛት አቅም መሽመድመድ እስከ የጉግል አዲሱ ጀሚኒ ስር የቴክኖሎጂ ግኝት ድረስ ዓለም በዛሬው ዕለት ምን ይመስላል የሚለው እናያለን። አብራችን ቆዩ። ሀገራችን ኢትዮጵያ በውስጥም በውጭም በተደራረቡ ፈተናዎች ተውጣለች። በዛሬዎቹ ዜናዎች የሚያሳዩት የኢኮኖሚውን መውደቅ፣ የሰብአዊ እርዳታ ፖለቲካንና የቀጠናው ተነጥሎ ወይም አይዞሌሽን ስጋትን ነው። በዓለም አቀፍ ደረጃ የገንዘብ ምንዛሪዎችን የሚከታተሉ ተቋማትና እንደ ብሉምበርግ ያሉ የፋይናንስ ሚዲያዎች ይፋ ባደረጉት መረጃ መሰረት የኢትዮጵያ ብር በ2025 ዓ.ም በዓለም ላይ ካሉ ገንዘቦች ሶስተኛው ደካማ ገንዘብ ወይም ሰርድ ዊክስ ከረንሲ ግሎባል ተብሎ ተመዝግቧል። ይህ ደረጃ የተሰጠው ከአርጀንቲና ፔሶና ከቱርክ ሊራ በመቀጠል ነው። ምክንያቶችና እንደምታውን ስንመለከት የምንዛሪ ተመን አንደኛው ነው። ባለፈው አንድ ዓመት ውስጥ ብቻ ከአሜሪካ ዶላር ጋር ሲነጻጸር ከ15% በላይ አቅሙን አጥቷል። በአሁኑ ሰዓት በጥቁር ገበያ 1 ዶላር ከ180 እስከ 185 የኢትዮጵያ ብር እየተሸጠ ሲሆን በባንኮች ያለው ይፋዊ ተመን ደግሞ ከ154 ብር አካባቢ ነው። ይህ የገበያ ልዩነት ኢኮኖሚው ምን ያህል እንደታመመ ያሳያል። ሌላኛው ደግሞ የብድር ጫና ነው። ኢትዮጵያ ውጭ ዕዳዋን ለማስተካከል ከጂ20 ሀገራትና ከግል አበዳሪዎች ጋር የምታደርገው ድርድር እየተጓተተ መምጣቱ የውጭ ባለሀብቶች በአገሪቱ ኢኮኖሚ ላይ ያላቸውን እምነት ሸርሽሮታል። እንዲሁም ደግሞ የኑሮ ውድቀት ነው። ይህ የብር አቅም መውደቅ በቀጥታ የዋጋ ንረትን እያባባሰው ነው። ምንም እንኳን መንግስት የዋጋ ንረቱ ወደ 10.9% ወርዷል ቢልም በገበያ ያለው እውነታ ግን የሸቀጦች ዋጋ በየቀኑ እየጨመረ መሆኑን ያሳያል። ነዳጅ፣ የምግብ ዘይትና መሰረታዊ የፍጆታ እቃዎች ዋጋቸው ህዝቡ ሊሸከመው ከሚችለው በላይ ሆኗል። የመንግስትና የህወሓት የቃላት ጦርነት በሰሜኑ የሀገሪቱ ክፍል ያለው የሰብአዊ እርዳታ አቅርቦት ወደ ፖለቲካዊ መሳሪያነት ተቀይሯል። የኢትዮጵያ አደጋ ስጋት አመራር ኮሚሽን ኮሚሽነር ሽፈራው ተክለማርያም ህወሓት ለተፈናቃዮች የተላከው የእርዳታ እህል እየሰረቀና ለፖለቲካው ዓላማ እየዋለው ነው ሲሉ ከባድ ክስ አቅርበዋል። በትግራይ አስገደ ወረዳ በሚገኘው የህጻጽ መጠለያ ጣቢያ ለሚገኙ ተፈናቃዮች የተላከው እህል ለተጠቃሚዎቹ እንዳይደርስ ተደርጓል ተብሏል። ኮሚሽነሩ እንዳሉት ህወሓት ሆን ብሎ እርዳታው በማስተጓጎል ህዝቡ ተራበ በሚል ፕሮፓጋንዳ ለመንዛትና የዓለም አቀፍ ማህበረሰብን ትኩረት ለመሳብ እየሰራ ነው ብለዋል። መንግስት ከጥር እስከ ታህሳስ 2025 ባለው ጊዜ ውስጥ ብቻ 2 ሚሊዮን ኩንታል ወይም ወደ 32 ሚሊዮን ብር የሚገመት እርዳታ ወደ ትግራይ መላኩን ገልጿል። ይሁን እንጂ ይህ እርዳታ በትክክል ለተጎጂዎች ስለመድረሱ ማረጋገጫ የለም። ይህ ክስተት በሁለቱ አካላት መካከል ያለው አለመተማመን አሁንም ከፍተኛ መሆኑንና ተጎጂው ግን ንጹሃን ዜጎች መሆናቸውን ያሳያል። ይህን የፌዴራል ክስ አስመልክቶ ከወደ ትግራይ በጊዜያዊ መንግስት ካሉ ስማቸው ለጊዜው ለመገለጽ ያልፈቀዱልን ባለስልጣን ከሆኑት ወደ አንዱ በሚዲያችን ሚዲያ ጥያቄ አቅርበን ነበር። እናም ያገኘነው መልስ ክሱን እንደማይቀበሉትና እንደውም መከሰስ ያለበት የፌዴራል መንግስት ነው ሲሉ ለሚዲያችን የሰጡት ቃልና በተጨማሪም እንዲታወቅልን ሲሉ ባለ 4 ነጥብ ምክንያቶችን ያዘ ጽሑፍ ለሎ ሚዲያ አጋርተውናል። እኛም በጥያቄያቸው መሰረት ወደ ተሰጠን ማብራሪያና መልስ እናልፋለን። አብራችሁን ቆዩ። የፌዴራል መንግስት የእርዳታ እህል ተዘረፈ በሚል የሚያራምደው የውሸት ፕሮፓጋንዳ በህዝብ ላይ የተከፈተ የስነ ልቦና ጦርነትና ታሪካዊ ኃላፊነት የመሸሽ ሴራ ነው። የኢትዮጵያ አደጋ ስጋት አመራር ኮሚሽን በቅርብ ያወጣውና ህወሓት ለተፈናቃዮች የተላከ እርዳታ እየሰረቀ ነው በሚል ያቀረበው መግለጫ የፌዴራል መንግስት በትግራይ ህዝብ ላይ ሲፈጽም የነበረውን ስትራቴጂካዊ የረሃብ ፖለቲካ ወይም ፖለቲክስ ኦፍ ስታርቪንግ ወደ አዲስ ምዕራፍ ለማሸጋገር ያለመና እውነትን የካደና መሰረተ ቢስ ውንጀላ ነው። ይህ የአብይ አህመድ አስተዳደር የተቀነባበረ ሴራ በሚከተሉት ነጥቦች ዙሪያ የተገነባ የፖለቲካ ቁማር መሆኑን ለዓለም አቀፍ ማህበረሰብና ለኢትዮጵያ ህዝብ ግልጽ ማድረግ እንወዳለን። የመጀመሪያው የተጎጂዎችን ቁስል መነካካትና የሞራል ዝቅጠት ነው። በህጻጽና በሌሎች መጠለያ ጣቢያዎች የሚገኙ ወገኖቻችን በፌዴራል መንግስትና በተባባሪዎቻቸው ወረራ ምክንያት ከቀያቸው ተፈናቅለው በሞትና በህይወት መካከል እየተንገዳገዱ ባሉበት ወቅት እርዳታችሁን መሪዎቻችሁ ሰረቁባችሁ ብሎ መክሰስ የሞራል ዝቅጠት ጥግ ነው። መንግስት የራሱን ዜጎች ከመመገብ ይልቅ ረሃብን እንደ ፖለቲካ መሳሪያ በመጠቀም ህዝቡን ከአመራሩ ጋር ለማጋጨት የሚያደርገው ጥረት በሰብአዊነት ላይ የተፈጸመ ተጨማሪ ወንጀል ነው። ሁለተኛው የፕሪቶሪያው ስምምነት ውድቀት ሽፋን ነው። የፌዴራል መንግስት ይህንን የውሸት ትረካ የጀመረው በፕሪቶሪያ ስምምነት መሰረት ተፈናቃዮችን ወደ ቀያቸው የመለስ ግዴታውን ባለመወጣቱ የተነሳ እየመጣበት ያለውን ዓለም አቀፍ ጫና ለማለዘብ ነው። መንግስት በምዕራብና በደቡብ ትግራይ ህገወጥ ወራሪዎችን አስቀምጦ ተፈናቃዮች ወደ ቤታቸው እንዳይመለሱ መንገድ በዘጋበት ሁኔታ በተመጽዋችነት እንዲቀጥሉ የተፈረደባቸውን ወገኖች ስቃይ እንደ ፕሮፓጋንዳ መቁጠር ተጠያቂነትን ለመሸሽ የሚደረግ የለየለት ማጭበርበር ነው። ሶስተኛው የቁጥሮችና የመረጃዎች ቅጥፈት ነው። ኮሚሽኑ 32 ቢሊዮን ብር የሚያወጣ እርዳታ ልከናል በሚል የሚያቀርበው የተጋነነ አሃዝ መሬት ላይ ካለው እውነት ጋር የሚጣረስ የስታቲክስ ምሽግ ነው። መንግስት
በቢሮክራሲያዊ እንቅፋቶች፣ በኬላ ፍተሻዎችና በጸጥታ ስጋት ሰበብ የእርዳታ አቅርቦት እያስተጓጎለ በወረቀት ላይ ብቻ የሰፈረ አሃዝ በመጥቀስ ራሱን ከወቀሳ ነጻ ለማድረግ መሞከሩ ተቀባይነት የለውም። እውነታው ግን ህዝቡ አሁን በከፋ የምግብ ዋስትና እጦት ውስጥ መሆኑ ነው። አራተኛው የስርዓቱ የረሃብ ወንጀል ወይም ስታርቬሽን ክራይም ቀጣይነት ነው። ይህ ክስ ድንገተኛ ሳይሆን ሆን ተብሎ የተቀነባበረ ነው። ዓላማውም ዓለም አቀፍ ለጋሽ ድርጅቶች በትግራይ ላይ ያላቸውን እምነት በመሸርሸር የእርዳታ አቅርቦት እንዲቋረጥ ወይም እንዲቀንስ ማድረግ ላይ ነው። ይህ ተግባር ህዝቡን በረሃብ በመቅጣት የፖለቲካ ዓላማን ለማሳካት የሚደረግ የዘር ማጥፋት አካል ተደርጎ ሊወሰድ የሚችል ነው። በማጠቃለልም የፌዴራል መንግስት እጁን ወደ ሌላ ከመቀሰሩ በፊት በዓለም አቀፍ ገለልተኛ አካላት የሚመራው የእርዳታ አውዲት እንዲደረግ በሩን ይክፈት። እኛ ለህዝባችን ህልውና እንጂ ለፖለቲካ ትርፍ የምንሰራ አይደለንም። የአብይ አህመድ አስተዳደር በተለመደው የሌባ ጣት ወደ ሌላ የመቀሰር ልምዱ በራሱ እጅ ያለውን የደምና የረሃብ ጠባሳ በሌሎች ላይ ለማላከክ የሚያደርገው ሙከራ በታሪክም ሆነ በህግ ከተጠያቂነት አያስቀረውም። ፍትህ ለተበደለው ህዝባችን ብለዋል። ኢትዮጵያ በዲፕሎማሲያዊ መስክ ከፍተኛ ጫና ውስጥ መግባቷን የሚያመላክቱ መረጃዎች ወጥተዋል። ግብጽ ከኤርትራና ከጅቡቲ ጋር ያደረገችው የወደብ ስምምነት ኢትዮጵያን በሁሉም አቅጣጫ የመክበብ ውጤት እያመጣ ነው። የስጋቱ ምንጭም የወታደራዊ ጦር ሰፈር ነው። ግብጽ በኤርትራ አሰብ ወደብና በጅቡቲ ዶራሌህ ወደብ ላይ ወታደራዊ ይዞታዎችን ለማቋቋም ስምምነት ፈርማለች። ይህ ኢትዮጵያ ለገቢና ወጪ ንግድ የምትጠቀምባቸው ዋና ዋና መተላለፊያዎች በግብጽ ወታደራዊ እይታ ስር ያውለዋል። የኢትዮጵያ ምላሽም አዲስ አበባ ይህንን ጉዳይ እንደ ብሔራዊ ደህንነት ስጋት የምትመለከተው ሲሆን በተለይም ግብጽ በሶማሊያ የምታደርገው ወታደራዊ እንቅስቃሴ ኢትዮጵያን እረፍት እየነሳ ነው። ይህ ሁኔታ ቀጠናውን ወደ አዲስና አደገኛ የውክልና ጦርነት ሊወስደው እንደሚችል ተንታኞች ያስጠነቅቃሉ። የአማራ ፋኖ በጎጃም ዞን ጃማ ወረዳ ልዩ ስሙ ቀሳቴ ማርያም ሞጣ በተባለ ቦታ በገና ዕለት ወይም ዲሴምበር 25 በተፈጸመው ድንገተኛ ጥቃት ከፍተኛ ጉዳት ማድረሱን አሳውቋል። ጥቃቱ የተፈጸመው ከሰዴ ወደ ቀሳቴ ማርያም ሞጣ የሎጂስቲክስ አቅርቦት ይዞ ሲጓዝ በነበረው የ54ኛው የመከላከያ ክፍለ ጦር ላይ ነው። የአማራ ፋኖ ብሔራዊ ድርጅት ምክትል ቃል አቀባይ እስቲቤል አለሙ እንደገለጹት በ3 ሰዓታት ውጊያ 45 የመንግስት ወታደሮች ሲገደሉ 22 ቆስለዋል። ፋኖች በዚህ ውጊያ 37 የክላሽንኮቭ ጠመንጃዎችንና ሌሎች ወታደራዊ ቁሳቁሶችን መማረካቸውን ገልጸዋል። ይህ ጥቃት ፋኖች የመንግስትን የሎጂስቲክስ መስመር የመቁረጥ አቅማቸውን እያደገ መምጣቱን ያሳያል። የአማራ ፋኖ በምስራቅ አማራ ዞን ሚኒሊክ ክፍለ ጦር ያካሄደውና ኦፕሬሽን አባነደው ወይም ኦፕሬሽን አርበኛ አደም አሊ ሲል የሰየመውን ዘመቻ በድል ማጠናቀቁን በይፋ አውጇል። የዘመቻው ውጤቶች በፋኖ መግለጫ መሰረት የሰው ኃይል ከ3000 በላይ የመንግስት ታጣቂዎችን ከጥቅም ውጭ ማድረጉንና ወደ 700 የሚጠጉ መማረኩን ገልጿል። እንዲሁም 5 የመንግስት ወታደራዊ ክፍለ ጦሮችን ማፍረሱንና የምስራቅ አማራን ሰፊ አካባቢዎች ነጻ ማውጣቱን አሳውቋል። በ40 ከተሞችና ወረዳዎች ህዝባዊ ውይይቶችን በማድረግ የራሱን አስተዳደራዊ መዋቅር መዘርጋትን ጀምሯል። ይህ የሚያሳየው ፋኖ ከወታደራዊ ኃይልነት ወደ አስተዳደራዊ ኃይልነት ለመሸጋገር እየሰራ መሆኑን ነው። በቅርቡ የአማራ ክልል መንግስትና የፋኖ ተወካይ ነኝ ባለው ሻለቃ ማስረሻ ሰጤ መካከል የተፈረመው የሰላም ስምምነት በፋኖ ዋና አመራሮች ዘንድ ከፍተኛ ተቃውሞ ገጥሞታል። ታጣቂው የፋኖ አዛዥ ምህረት ወዳጆ በሰጠው ጠንካራ መግለጫ የአፍሪካ ህብረትና ኢጋድንን የውሸት ስምምነት በመደገፋቸው በታሪክ ተጠያቂ ይሆናሉ ብሏል። ማስረሻ ሰጤ ማን ነው? ምህረት ወዳጆ እንደገለጸው ሻለቃ ማስረሻ ሰጤ አንድን ጥይት ተኩሶ ማያውቅና ከድርጅቱ በዲሲፕሊን የተባረረ ተራ ሌባ ነው። አዛዡ አክሎም አፍሪካውያንና ኢትዮጵያውያን መሪ አጥተናል፣ ተቋማትም የመንግስትን ፕሮፓጋንዳ ማራገቢያ ሆነዋል ሲል ወቅሷል። ይህ ክስተት በፋኖና በዓለም አቀፍ ተቋማት መካከል ያለውን ግንኙነት ያበላሸና የሰላም ንግግሮችን ተስፋ ያጨለመ ነው። ከአፍሪካ የተሰማው ትልቁ ዜና እስራኤል ለሶማሊላንድ የሉዓላዊ ሀገርነት እውቅና መስጠቷ ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ይህንን ውሳኔ ታሪካዊ ሲሉ ገልጸውታል። ይህ ውሳኔ ሶማሊያን፣ ግብጽንና የአፍሪካ ህብረትን አስቆጥቷል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህማት ውሳኔው የአፍሪካ ድንበሮችን የመከበር መርህ የሚጥስ ነው ሲሉ አውግዘውታል። ለኢትዮጵያ ይህ ጉዳይ በሁለት መልኩ ይታያል። በአንድ በኩል ሶማሊላንድ የባህር በር አማራጭ ስለሆነች መልካም ሊሆን ይችላል። በሌላ በኩል ደግሞ ቀጠናው ወደ ከፋ ውጥረት መግባቱ ለኢትዮጵያም ስጋት ነው። የአሜሪካ ጦር በፕሬዝዳንት ዶናልድ ትራምፕ ትዕዛዝ በሰሜን ምዕራብ ናይጄሪያ ሶኮቶ ግዛት በምትገኘው ጃቦ መንደር ላይ ከባድ የአየር ድብደባ ፈጽሟል። ጥቃቱ ያነጣጠረው በአይኤስአይኤስ እና ለአኩራዋ የተባሉ አሸባሪ ቡድኖች ላይ ነው። የአካባቢው ነዋሪዎች ሰማዩ ቀልቶ እንደታየና ቤቶቻቸው እንደተንቀጠቀጡ ተናግረዋል። ይህ ጥቃት አሜሪካ በአፍሪካ ጸረ ሽብር ዘመቻዋን በኃይል እንደጀመረች ያሳያል። ኤርትራ የአሰብን ወደብ ለግብጽ የጦር መርከቦች ክፍት ለማድረግ ስምምነት ፈጽማለች። ይህ ስምምነት ግብጽ በቀይ ባህር ደቡባዊ ክፍል ወታደራዊ ኃይሏን እንድታጠናክር ያስችላታል። ግብጽ በአሰብ ወደብ ላይ የጦር መርከቦቿን ማቆም፣ ነዳጅ መቅዳትና ወታደራዊ ሎጂስቲክስ ማቅረብ ትችላለች።
ይህ እርምጃ ኢትዮጵያን ከሰሜንና ከምስራቅ የመክበብ ስትራቴጂ አካል ተደርጎ ይወሰዳል። በግብጽ ጊዛ ግዛት ኢምባባ በተባለ አካባቢ አንድ ባለ 5 ፎቅ ህንጻ በመፍረሱ የ8 ሰዎች ህይወት አልፏል። አደጋው የተከሰተው ህንጻው ፍቃድ ሳይኖረው የተገነባ በመሆኑና በአካባቢው ያለው መጨናነቅ የነፍስ አድን ስራውን አዳጋች በማድረጉ ነው። ይህ አደጋ በግብጽ ያሉ ያልታቀዱ ግንባታዎች የፈጠሩት ስጋት አጋልጧል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪን እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፍሎሪዳ ለመገናኘት ቀጠሮ ይዘዋል። ሁለቱ መሪዎች የሩሲያና የዩክሬን ጦርነት ለማቆም በተዘጋጀው የ20 ነጥብ እቅድ ላይ ይወያያሉ። ፕሬዝዳንት ዜሌንስኪ እንዳሉት የደህንነት ዋስትናና የኢኮኖሚ ድጋፍ የስብሰባው ዋና አጀንዳዎች ናቸው። ይህ ስብሰባ የዓለምን ፖለቲካ አቅጣጫ ሊቀይር ይችላል። ጉግል ጄሚኒ ስር የተሰኘው አዲሱንና እጅግ ዘመናዊ አርቲፊሻል ኢንተለጀንስ ሞዴል ይፋ አድርጓል። ይህ ሞዴል የማሰብ ችሎታው፣ ኮድ የመጻፍ አቅሙና ነገሮችን የማገናዘብ ብቃቱ እስካሁን ከታዩት ሁሉ የላቀ ነው ተብሏል። በ2025 ዓ.ም በቴክኖሎጂው ዘርፍ በታየው እድገት በተለይም በኤአይ እና በስፔስ ኤክስ ስኬት ምክንያት የኤለን መስክ ሀብት ወደ $645 ቢሊዮን አድጓል። ማስክ በታሪክ $500 ቢሊዮን የተጣራ ሀብት ያፈራ የመጀመሪያው ሰው ሆኗል። ውድ የኢሎ ሚዲያ ተመልካቾቻችን ለዛሬ ያዝንላችሁ ዜናዎች እነዚህ ነበር። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለወዳጅ ዘመዶ ያጋሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ፕሮግራማችን እስከምንገናኝ ሰላም በያላችሁበት።